የትና ምን ላይ መቀለድ እንዳለብኝ ጠንቅቄ ያውቃለሁ። ይሄው ይሄ ጦሰኛ ደወለ። አንሰዋ ታዲያ። ባንቴኑ ሉሊት በመታገቷ በጣም አዝኖ በተለይ ደግሞ ናኦድን አንተ ነህ ሁሉ ነገር ያደረከው ስለዚህ አንላቀቅም በሚልበትም ሰዓት ናኦድ ደግሞ በፍጹም እኔ የማውቀው ነገር የለም ሉሊት ለምን ሉሊትን አግታታለሁ በማለት ይዋሸዋል። ምክንያቱም ደግሞ ናኦድ አቶ መሰለ ማስጠንቀቂያና እንዲሁም ደግሞ ቤቱ ስላቃጠለበትና ያ ቤቱ ደግሞ ስለተቃጠለ ስለዚህ ምንም አይነት ነገር ገንዘብ እንደሌለውና ሁሉም ሀብቱ እንደወደመበት የድርጅቱ ስለዚህ የድርጅቱ ሀብት እንደወደመና እንዲሁም ደግሞ እሱ ጸባዩን ካስተካከለና እንዲሁም ሉሊትን አግቶ ለአቶ መሰለ ከወሰደለትኝ ሙሉ ንብረቱን እንደሚያደርግለት ወይም ደግሞ እንደሚገዛለት ይነግረዋል። ይህንን ነበር በዚህ ተስማምቶ ነበረ። ናኦድ ምንም ማድረግ አልቻለም። ነገር ግን ሉሊትን ሊያግታት በፍጹም አልፈለገም ነበረ። ግን ደግሞ አማራጭ አልነበረውም። አሁን ላይ ናኦድ ባዶ ሆኗል። ምንም ገንዘብ የለውም። ሔዋን እህቱም ጥለዋለች። በተለይ ደግሞ ከዳዊት ጋር በተጣሉበት ሰዓት ምንም ነገር አሁን ላይ ባዶ ስለሆነ ስለዚህ ሀብት ንብረትም ስለሌለው መጨረሻ መስማማቱ ግዴታ ነበረ። እናም ሉሊትን አግቶ ለአቶ መሰለ በሚወስድበት ሰዓት ሉሊትም ምንም አያደርገኝም እንደሌላ ጊዜው ዝም ብሎ ኖርማን ወሬ ሊያወራኝ ነው ብላ ስጠብቅ ነበረ። ናኦድ ይዟት ሄደ። ናኦድ ተሸክሟ ሲሄድ ሉሊትን በጣም ደነገጠች። ይህንን እያየው በርቀት በአንቴኑ ግራ ተጋብቶ እንዲሁም ደግሞ በተለይ ሮዛ ስልክ ስታወራና እንዲሁም ደግሞ የሷ ሴራም እንዳለበትኝ ምክንያቱም ሮዛ ግዴታ መተባበር አለብሽ ብሎ ናኦድ አሳምኗታል። ሮዛን እንደፈለኩ ነው የሚጫወትብሽ ይልሽ እኔ የማደርገውን ነገር ካላደረግሽ እኔ የምልሽን ነገር ካላደረግሽ ለህይወትሽ በጣም ከባድ ነገር ነው ይሄ የሚሆን ሲላትኝ በዛ ምክንያት ነበረ በጣም ደንግጣ ኦኬ ምንም ችግር የለም በማለት ይሄን ነገር መተባበራለሁ ስትላለች። ምክንያቱም ደግሞ ሮዛ ይሄን ነገር ትፈልገዋለች። በተለይ ሉሊት ታግታና እንዲሁም ደግሞ ሉሊት እዛ ቤት ምን ቅር ብላ ወጣ ከዛም በኋላ ከዴብ ጋውና ህይወቷን መኖር ትፈልጋለች። በተለይ ደግሞ ከዴብን በላይ ደግሞ ሀብት ትፈልጋለች። ሮዛ ይሄን ነበር የፈለገችው። ስለዚህ ይሄን ነገር ደግሞ በቅርቡ ይሳካልኛል በማለት ምንም አልመሰላትም ነበረ። ይህ ነገር በሚፈጠርበትም ሰዓት ሉሊት አሁን ላይ ምን ውስጥ ገባች በማለት ዴብ በጣም ደንግጦ ቆይ የኔ ትንሿ ሉሊት የት ሄደች በማለት እሱም ደግሞ ፍለጋውን ይቀጥላል። ነገር ግን ሉሊት ምንም ነገር የት እንዳለች እንኳን በፍጹም አይታወቅም። ሉሊት ብዙ ነገር አሳልፋለች። በተለይ እናቷንም ሆነ እንዲሁም ደግሞ ለአባቷ ብላ ብዙ ዋጋን ብትከፍል በተለይ ደግሞ አቶ መሰለ በተወለደችበት ሀገር አላኖራ ሲል ነበረ ወደ ዳዊት የመጣችው። እናም ዳዊት ሲያግዛትኝና ከጎኗ ሆኖ ብዙ ነገር ሲያደርግላት ቆይቷል። በስተ መጨረሻም ግን ደግሞ አቶ መሰለ እያሰቃያትኝ እያሳደዳትኝም እንዲሁም ደግሞ ከሄደችበት ወይም ደግሞ ካለችበት ቦታም ቀጥታ መጥቶ ብዙ ነገር ሲያደርግም ነበረ። አሁን ላይ ግን ናኦድ ደግሞ ግዴታ ከባድ ማስጠንቀቂያና እንዲሁም ደግሞ ዳዊትን ህይወቱን አደጋ ላይ የሚጥል ትዕዛዝ በሚያዝዛት ሰዓት በጣም ነበር ያዘነችው። ይህንን ያደረገችው ደግሞ ዳዊት ጭራሹን ከሚሞትና እንዲሁም ደግሞ ጉዳት ከሚደርስበት በዚህ ተስማምታ ነበረ። ዳዊትን እንዲሁም ደግሞ ደፍሮኛል በማለት እስር ቤት እንዲገባ የሚያደረገችው። በስተመጨረሻ ግን ደግሞ በፍጹም ዳዊት እንደዚህ በእኔ የተነሳ እስር ቤት አይገባም በማለት ነበረ። እናም ውሸት እንደሆነና እንዲሁም ደግሞ ዳዊት እንደዚህ አይነት ሰው እንዳልሆነ ግን ደግሞ ለሷ ከጎኗ ሆኖ ብዙ ነገር እንደሚያደርግላትኝ ስለዚህ ውሸት ነው ብላም ነበረ የተናገረችው። ይህንን በምትናገርበትም ሰዓት ሮዛ በጣም ነበር የተናደደችው። ቆይ ለምን እንደዚህ ታደርጊያለሽ ብላ በጣም ተናዳ ነበረ። ሮዛ የተናደደችበት ምክንያት ደግሞ ዳዊትን እስር ቤት ከገባም በኋላ እኔ እንደፈለኩኝ ማድረግ እችላለሁ ብላም ነበር ያሰበችው። ነገር ግን ደግሞ ይህ ያሰበችው ነገር በፍጹም ሊሆንላት አልቻለም። ሮዛ ይህን ነገር ሊሆንላት ያልቻለበት ምክንያት ደግሞ እንግዲህ ውድ ቤተሰቦቼ ዳዊት ነፃ እንደሆነ ነው ሉሊት እየተናገረችው ማለት ነው። ስለዚህ በዚህ ምክንያት ነበረ ሮዛም በጣም ተናዳና ተበሳይታ ቆይ ለምንድን ነው እንደዚህ እያደረግሽው ዳዊት እንዴት አልታሰረም ብላም ስትጠይቃት ምክንያቱም ደግሞ እኔ በወንድሜ ላይ ደፈረ ብዬ አልመሰከርኩበትም
ወንድሜ ምንም የሚያውቀው ነገር የለም ብላም ነበር ያለቻትኝ። እዛም በኋላ ቆይ እንዴት እንደዚህ ታደርጊያለሽ አንቺ የማትረቢ ብላም ስትላትኝ በፍጹም ይህን ነገር በፍጹም አልዋሽም፣ በቃ ወንድሜ ነፃ ነው፣ ወንድሜን ወንጀለኛ አድርጌ ኃጢአቱን አላበዛውም ስትል ነበር ማለት ነው። በዚህ ምክንያት ሮዛ በጣም ትበሳጫለች። ቆይ አንቺ የማትረቢ ለምንድን ነው እንደዚህ ያደረግሽው ብላ ነበር እንግዲህ ብዙ ነገር ስትናገር የነበረው። ነገር ግን ደግሞ ምንም ብታመጭ ምንም፣ ስለዚህ ወንድሜ ንጹህ ሰው ነው፣ ስለዚህ ይኸው ንጽህናው ደግሞ ከዛ ስቃይ ውስጥ አስወጥቶታል፣ ከእስር ቤት ወጥተዋል ትላታለች። በዚህ ምክንያት እንግዲህ እውነቱን ሂዋንም ታውቃለች ማለት ነው። ሂዋን በጣም ተስፋ ቆርጣና እንዲሁም ደግሞ አዝና ቆይ እንዴት እንደዚህ ያደርጋል ዴብ፣ በተለይ ደግሞ ይችን ትንሽ ልጅ ህይወቷን እንዴት ያበላሻታል በማለት በጣም ተናዳ አይን ላፈር ብለው ነበረ። ነገር ግን ደግሞ ዳዊት በሚያስረዳ ሰዓት በፍጹም ልትቀበለው አልቻለችም ነበር። ነገር ግን እውነቱን ከሉሊት ስሰማ በተለይ ደግሞ ሉሊትን እንዳስፈራራትና እንዲሁም ደግሞ እናትና እንዲሁም ደግሞ ዳዊትን እናቷንም ሆነ ዳዊትን እንደሚገላቸው ይህን ነገር ካላደረገች ነበረ ናኦድ ያስጠነቅቃት። ናኦድም ደግሞ ይህን ሲላትኝ እንግዲህ ሉሊት እናቴ ሆነ እንዲሁ ደግሞ ዳዊት ከሚሞት ህይወቱ ከሚጠፋ ቢያንስ እንኳን እንደዚሁ ቢኖር ይሻላል ብላ ነበረ። እሺ ብላ ተስማምታ እንግዲህ ዳዊት ያላደረገውንና ያልሰራውን ስራ እንደዚህ አድርጓል ብላ ያለችው ማለት ነው። ነገር ግን በስተመጨረሻም ዳዊት ግን ንጽህናው አስወጥቷል። ይህ ደግሞ ሮዛን በጣም ያበሳጫታል። ምክንያቱም ዳዊት እስር ቤት ገብቶ ቢበሰብስና ከዛም በኋላ እሷም ደግሞ የዳዊትንም ሆነ እንዲሁም ደግሞ የራሳቸውን ሀብት ንብረት ሙሉ ለሙሉ ራሷ መውሰድ እንደምትፈልግ ነበር ስታደርግ የነበረው። ምክንያቱም ደግሞ ናኦድ ደግሞ ይሄን ነገር ብሏት ነበር ማለት ነው። ህይወትሽን ሙሉ እሞላልሻለሁ፣ ያጣሽውን ሁሉ ታገኛለች፣ ከዳዊት ያጣሽውን ሀብት ንብረት ሙሉን አሰጥሻለሁ። እንደምታወቀው እህቴም ሆነ እኔ የገንዘብ ችግር የለብንም፣ ስለዚህ የእህቴንም ቢሆን ቤት እንዳለ ሰጥሻለሁ ሲላትም ነበር። እህቴ ያለችበት ወይም ደግሞ ሲላትኝ ሮዛም ደግሞ ይህን የማታውቀው ነገር አለ። ዳዊት እኮ በፍጹም በሂዋን ስም አላዞረውም፣ ይህ ደግሞ በውሸት ነው እንጂ እኔን ለማሳመን ነው የውሸት ካርታ ያመጣው እንጂ በሂዋን ስም አይደለም ሲለው በጣም ነበር የደነገጠ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦቻችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ደግሞ ዛሬ ገና ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮአችን ላይክ እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ነው። ዛሬ እንግዲህ ትንሿ ሙሽራ ምን ተፈጠረ፣ ሉሊትን ማን አገታት፣ እንዲሁስ ደግሞ ታግታስ ምን የት ደረሰች፣ ምን ደረሰባት የሚለውን ነው ይዤላችሁ የመጣሁት ማለት ነው። ውድ ቤተሰቦቼ ታዲያ ላይክ አድርጋችሁ ግን ደግሞ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። እንግዲህ ሁላችንም እንደምናውቀው ሉሊት አሁን ላይ ህይወቷ አደጋ ላይ ነው ማለት ነው። ምክንያቱም ደግሞ አቶ መሰለ በቁጥጥር ስር አውሏታል። አቶ መሰለ እንግዲህ ያው ሙሽራዬን አምጣልኝና የፈለግከውን ነገር አድርግላለሁ ሲለው ናኦድም በዚህ ጉዳይ